ያለባት ራሷ ናት ማሬ። እሷ እየሄደች እሷ ጋር ስሩ የተወሸቀች ታዲያ እዚህ ለማን ይሳደባል እሷ ብሎ ፍቅር ትክክል ነሽ፣ ወላሂ እውነት ነው እንዴ። አዎ ራሷን ማስከበር ያለባት ራሷ ናት። አያስፈልግም ባይነኝ እኔ ትሳደቢያለሽ። አሁን ሀዩ ልንገርሽ፣ ሀዩ አሁን ተቆርቁሮች ለሷ ማለት ተሳደቢ ተመልሽ ይመጣል። ነገ ወይ ጊፍት ስታወርድ ነው የምታያት፣ ነገ ወይ ጊፍት ስታወርድ ታያታለች፣ ወይ ደግሞ የኔ ፍቅር የኔ እናት ስትባባል ታያታለች። ታዲያ እኔ ምን ቤት ነኝ አይምሮዬንም አንደበቴንም ማቆሽሽው ነገ ለምገጥመው መስገር ነው ያናደኝ ባይዘወይ ማለት ነው። እኔ ይሄ ነገር አበሳጨኝ፣ ይሄ ነገር ከጃሌ ያበሳጨኛል። ከምሬ ነው የምላችሁ ማለት ነው። ዞራ ጊፍት ትሰጣለች። በቃ ራሷን ማስከበር የምችለው ራሷ ናት። አሁን እንዳልናገር የሚያደርገኝ ይሄ ነው። ምንም አይደለም። የኛ ልጆች ደግሞ ምን ይላሉ? ጃኒ የዋህ ልብ ነው ያላት። የዋህ ልብነት አይደለም ራስን አለማስከበር። ባይዘዌ ግን ማለት ነው ጋይስ፣ ባይዘዌ ግን ይሄ ሁለት ቀን ማለት ትላንትና እና ዛሬ ያለው ነገር ሶሻል ሚዲያ ላይ ያለው ቲክቶክ ላይ ያለው ነገር ደስ ይላል። እውነት ለመናገር አሁን ላይ ማለት ነው በተለይ ኤዲት የተደረጉ የጃ ቪዲዮዎች ምናምን አይታችሁ ከሆነ በጣም ነው የሚያስጠላው። ማለት ቤታ በነገራችን ላይ ማለት ነው እሷ ከሁሉም የተባለች ሰይጣን ናት። አሮ ነው ፋሚሊዎቿ ራሱ how control to her እንዴት ኮንትሮል እንደሚያደርጓት ሁላ እሷን አላውቅም። እውነት ለመናገር እናንተ ነገ ዙራ ትገጥማለች። አዎ ሱሱዬ ማርያምን ሱሱዬ እውነትሽን ናት። ነገ ዙራ ትገጥማለች። አሁን እንዲህ ተባልክ ይባላል አደሬ ነገ ዙራ ገጥም። እኔ አንድ ነገር ልናገርና ልወረድላ። እሺ አውሪ ማህደር አውሪ አንዴ። እሺ ይቅርታ እናት፣ እነሱ አሁን ስራዋን ለማበላሸት ነው። በቃ መሰዳደብ አያስፈልግም። እና እሺ ከሁሉም ጋር ተጣልታ ከማን ጋር ትጫወታለች? እና በቃ እናንተ ዝም በሉ። ትጣላ እኮ ያለ የለም ማሬ ማህደር ትጣላ እኮ አይደለም ያልኩት እኔ ትጣላ ሳይሆን መልስ ነው። እሷን ራሱ ዝም ማለት ራሱ አንድ ትልቅ ነገር ነው። በቃ አለቀ። ለእሷ ይሄ በቃ ዝምታ ራሱ ስድብ ነው። አትመልሱ። እግዚአብሔር እውነት እሷ ስራዋን ስራ ብዙ ስራ ልትሰራ ትችላለች። በሱን ደግፋት። በቃ ማንም ቢሳደብ የራሱን አእምሮ ነው እንጂ የማንንም ክብር አይነካም። እሷ ያልሆነችውን ነው የምትሰድባት። ስለዚህ ምን አይነካል? ያልሆነችውን ነው የምትናገራት። ስለዚህ ያልሆነችውን ከተናገረች ሰው ለአንቺ ግድ ለእኔ ነው ብለሽ ለምትሰሚያለሽ። ስለዚህ ዝም በሉ በቃ እግዚአብሔርን በእናታችሁ። ለምን ስራዋ በቃ ስራችን ስራዋን አሁን ማለት ነው ስትሰዳደብ። አሁን እኮ ቆይ ልንገርሽ አንዴ ለሌሎቹ ማለት ነው እሷ አሁን ብዙ ስራ ይጠበቅ ትሰራለች። አምባሳደር ትሆናለች፣ ማስታወቂያ ትሰራለች። ግን ፋሚሊዋ የሚሰዳደብ ምናምን ከሆነ በቃ ማንም አያሰራትም እንዴ። ማን ተሳዳቢን ማን እንትን ይለዋል? እንዴት ነው እስቲ ቆይ ዶክተር ፌቨን ስትመርጣት ለስራዋ ማለት ነው ፋሚሊዋ ምን አይነት ናቸው ምናምን የሚለው ሁሉ ነገር ታይቶ ነው። ታውቃላችሁ አይደል? ያለሽ ሶሻል ሚዲያ ላይ ያለሽ ሰላም ያለሽ ነገር ታይቶ ነው ሁሉም ነገር ወደ ስራ ሰው የሚሰጥሽ ማለት ነው። ስለዚህ ልጅቷ ስራዋን ትስራባት። ማንም የምትሰድባ አሁን እቺ ሴትዮ የምትሰድባት ማለት ነው እሷ የሆነችውን ነው ያልሆነችውን ነው። ስለዚህ ለምን ለእሷ ነው ብላችሁ እናንተ የእሷን ነገር ትቀብላላችሁ? እኔ አሁን እሷ የሰደበቻት ለዛ ነው ብዬ አላስብም። ለምን በቃ እሷ ያልሆነችውን ነው የምትሰድበው። ስለዚህ የራሷ ባለጌው ተሳዳቢው ራሱ ባለጌ ነው። ስለዚህ ለባለጌ መልስ አትስጡ እባካችሁ። ጃ ስራዋን ትስራበት በእናታችሁ። በቃ እውነት በእናታችሁ በቃ ምንም ስድብ አያስፈልግም። ዝም ማለት ራሱ ማለት ነው ትልቅ እንትን ነው። እውነት ዝም ማለት ትልቅ መልስ ነው። ለእንዲህ አይነት ሰው ደግሞ ዝም ማለት ሞት ነው። ስለዚህ በቃ ዝም ማለት በእግዚአብሔር እውነት ከማንም ጋር በቃ አትነጋገሩ። እውነት እባካችሁ በቃ ያናድዳል እኮ አያናድድም አይደለም እኮ በጣም ያናድዳል እኮ ግን ደግሞ አይጠቅምም። መሰዳደብ አይጠቅምም። አሁን እሷ እዛ ቁጭ ብላ ስራ አትሰራም። አንድ ማስታወቂያ ወይ የተለያዩ ስራዎች አትሰራም። ብቻ ነው የምትጫወተው። እንደሷ ስድብ የሚወድ ባለ እኔ ማለት ነው እውነት እችን ሴትዮ ድሮ ነው እንትን ያረኳት ብሎክ ድሮ ማለት ነው። ለምን እኔ ተሳዳቢ ሰው አልወድም። እንኳን አሁን ቀርቶ
እንኳን አሁን ቀርቶ እግዚአብሔርን እውነት። ስለዚህ ዝም በሉ በእናታችሁ በቃ እሺ፣ በእግዚአብሔር ለሁሉም በቃ እንደዚህ ብላችሁ ነገር ስራዋን ስራ ማህደር የኛ ፋሚሊ እኮ የተናገራት እኮ ብዙ ሰው የተናገራት እነሱ ናቸው ለጣጥፎ ያዩት ያሉ እነሱ ናቸው እንጂ ስለሽ አሁን እሷ ልጅ ጃኒላ አሁን ትረገጣለች፣ ትሰደባለች። አንድ ቀን ወጣ ለማንም መልስ አትሰጥም። ገባሻ? ይቺ ደግሞ የጠሏት መቼ መሰለሽ? በዛን ጊዜ ግርግር የተነሳ ጊዜ በዛ ኮሜንት የሰደበቻት ጊዜ ነበር ነው ብሎክ ያደረኳት እና ምንም አልመሰለኝም አይደለም። እኔ እሱን ራሱ የተሰደበችው ማለት ነው ምንም አልመሰለኝም። ለምን ጃ የሆነችው አይደለም እሷ እንደዚህ ናት አይደለችም። ስለዚህ የራሷን ብልግና ራሷን የምታንጸባርቀው እንጂ አይ ስልሽ አንድ ሰው እኮ ሲሰድብሽ ነክቶሽ ሲነካሽ አኪድ አሁን ዝሮ ይገናኛሉ እኮ ነገ የሚለኛ እንደዚህ ጮህ ሊገናኙ ይችላሉ። አንቺ ደግሞ አብዛኛው ሰው ለምንድን ነው የሚነሳባት? በቃ ጥሩ ፋሚሊ ያላት ለእሷ ምን ደግፋት ምን ወዳት እንደ ራሳችን እንደ እህታችን ምን ቆረቆርላት። ስለዚህ ብዙ ሰው ይቀንባታል። ስለዚህ ችግር ማለት ነው ከማን ጋር ትጫወት ዱባይ ያለችው ልጅ ጋር ማናት ስማ ገብታ ገባችና ረገጠቻት። ያኔ ገባሻ? ልጆች የእሷ ልጆች ረገጧ። አሁን እኮ እሷ የምትናደደው ምን መሰለሽ ጃኒዬ ከእሷ ከተጣላቸው ልጆች ጋር ፒስ ናት። ገባሻ? በዛ ነው የምትናደደው። ለዛ ነው መሰለኝ ትንሽ በቃ አሁን ሀሜት በቃ መሲ እኔ በቃ ይበቃናል። ወሬ ቀይሩ። ፎሎና ኮፒ ሊንክ እናስደርግ ምናምን አሁን ቪዲዮ መስራት ምንችል ምናምን ቪዲዮ መስራት ምንችል ቪዲዮ እንስራ። የዶክተር ፌቨን አሁን 100,000 ልናስገባ አይደል? እሱን እንስራ የሚችል የሚሰራ ማለት ነው። አሁን ቪዲዮ እኛ እንናገርም ትላልቆች ሊከርደሮች አልተናገሩም እኮ እኛ እንናገርም አልተናገረም። ስለዚህ አንዴ ልናገር ተናገሪሽ። እንዴት አደራችሁ ሁላችሁ ነው? እንዴት አደርሽ ሜሪ? እኔም አሁን ባላችሁት ሀሳብ ላይ እስማማለሁኝ። ትክክላችሁ። ማንም መጥቶ የሆነ ትንሽ ቃል በተናገረ ቁጥር እኛ ተምናገርንና ሌላ ነገር ገብተን ተምንሰዳደብ ጸጥ ብለን ብንንቃቸው አሪፍ ነው። ለምን እቺ ልጅ ወደፊት አሁን ወደ ጥሩ ነገር እየሄደች ነው እየሰራች ነው ያለችው እና ስራዋን ማደናቀፍ ይሆንብናል። እኛ ለተናገሯት ሁሉ እየወጣ መልስ የምንመልስ ሆነ የእሷን ስራ ነው የምናደናቅፈው። ለምን ሁሉም ነገር እኮ ስራ ሲሰጥሽ በፋሚሊሽ ነው አይደለ ተወስኖ የሚሰጥሽ። አሁን እሷ አምባሳደር ስትሆን ፋሚሊዎቿን ተማምነው በፋሚሊዎቿ ነው አይደለ እንደዚህ አምባሳደር የሆነችው። ስለዚህ እኛ እነሱ ሰው ተሳደበ ብለን እሷን ማስናቅ የለብንም። እሷ ንቃቸው ዝም እንዳለች እኛም ንቀን ዝም ብንል እላለሁኝና ለማንም ሰው መልስ ባንመልስ ተመጣው ሁሉ ጋር ተጣልተን አይሆንም። ለምን መናቅን ይመሰል የለም። አሁን ትናንትና ደመቁም ተናግራ ነበርና ንቀም ማለፍ ነው እንጂ ለተራ ነገር መልስ መመለስ የለም። አጀንዳ ሌላ መፍጠር ለምን ቴንሽን ነው የምንሰጣቸው ለነሱ። አሁን እንትን ስላጡ እኛ ለነሱ የምናጋግል ተሆነ በጣም ጥሩ አይደለም። ስለዚህ ጸጥ ብለን ብናልፋቸው ብንንቃቸው እላለሁኝና ከማንም ጋር ባንጣላ ለልጅቷ ስንል እና ይሄን ብቻ ነው። አትራገጡ። በቃ አሁን ቶፒክ ቀይሩና በቃ ወደ ሌላ ወሬ ደስ የሚል ወሬ ማውራት ነው። ስለራሳችን ጨርሰናል። አሁን ጨርሰናል። ሌላ ወሬ በቃ ኮፒ ሊንክ ማድረግ ቪዲዮ የሚሰራ ቪዲዮ መስራት እንዴ ብዙ ደስ የሚል ነገር እኮ አለ ገና። ስለዚህ ስለሱ ማውራት ነው። ቪዲዮ እየወረደባት ስለሆነ አንድ ጊዜ ሊናገር ስለምትችሉ ማለት ነው የዶክተር ሄቨን አካውንት ሜንሽን እያደረጋችሁ ቪዲዮ ስሩ የምትችሉ። እዚህ 145 ሰው አላችሁ። በቃ በምትችሉት አቅም ቪዲዮ ፖስቱሽ ሜንሽን እያደረጋችሁ ዶክተር ሄቨን ዛሬ ሶሻል ሚዲያው እንዳለ በቃ ቪዲዮ መስራት አለብን። ለምን በቃ 100 ፎሎወርስ አይኖራችሁ? በምትችሉት ስሩላቸው። አሁን ደግሞ ቻሌንጅ ሊጀመር ነው። በብር የተባለው አለ አይደል? የቪዲዮ ቢያንስ 100,000 ፎሎወርስ መግባት አለባት። ሲቀጥል ደግሞ ኮሜንት ላይ የጃኒን ፎቶ አድርጋችሁ እኔ አሁን የጃኒን ፎቶ ያነሳሁት አውቄ ነው። የጃኒን ፕሮፋይል አድርጋችሁ ኦር ደግሞ ሎጎዋን አድርጋችሁ ኮሜንት ላይ መጥፎ ስድብ አትሳደቡ። እንሳደባለን ኦር ደግሞ እንመላለሳለን የምትሉ ከሆነ ፕሮፋይል አንሱ እና ፍቅርም ፖስት ቪዲዮ ከዚህ ስትወጪ ሁላችሁም የምትችሉት ፖስት አድርጉ።
አዎ በቃ የምታገኙትን ኮሜንት አድርጉ፣ የምትፈልጉትን ኮሜንት አድርጉ። ስልክ ያለ ሰው ይግባ። ማን አንድ ስልክ ትርፍ ስልክ ያለው? የሁለቱም አካውንት ተመቷል። የእሱም አካውንት ተመቷል። ስራ ላይ ነው፣ ሁለቱም ስራ ላይ ናቸው። ተከታዮቻቸውም ስራ ላይ መሆን ያለባቸው እንጂ እንትን እንዳየ ቆሻሻ እንዳየ ዝም ማለት አያስፈልግም። አሁን ለማንኛውም ወዳችኋለሁ፣ በምታምኑት አምላክ እያችኋለሁ ሁላችሁንም ማለት ነው። ያነሳችሁት ሀሳብ ለማውራት ስላልተመቸኝ ነው። አሪፍ ነው፣ ደስ ይላል። በቃ እንደዛ ነው የምናደርገው። መልስ አንሰጥም። በቃ እኔ እንደው ብዙ ነገር አስቤ ነበረ፣ ግን በቃ ምንም መልስ አንሰጥም። ፈጣንም አንቺማ ተይ ያቅበጠበጠኝ ነበር። ሰላም ዋሉ። እሺ ማሬ፣ ቻው። እሺ ማደሬ፣ ቴንኪው ማሬ፣ ቻው። ሲኞሪታ እስኪ ቤቴን ባርኪው ማሬ፣ ቤቴን ባርኪው። እስኪ ያው ወደ ልመና ነው። ማን ነው ትርፍ ስልክ ያለው? ሲኖሪታ የኔ ናት። ሲኖሪታን እንዳትነቂ። ሲኖሪታ የኔ ናት። አስገቢያችን ቅማሟን አስገቢያት። ከቅድም ጀምራ ሲኖሪታ ቤቴን ባርኪው። ለምንድን ነው የማታስገባው? ፍቅር እንከባበር። አንቺ ደግሞ ለለምን አስነጣሿ ስንት ስም ነው ያለ ጋይስ? ተክዮ አስነጣሿ ሰውሪ ማታ ሪከርድሽን አይቼ ነበረ። በደንብ አስነጥሽ፣ ሌላ ቦታ አስነጥሻት። ተክዮ ትናንት ማርያም ሳትረው እንዴት ቀረቀረ እንዳለ ሜምበራችሁ ትናንት ሳትቆይ ማለት ደግሞ ሀዩ ጋር ነበር። ፍቅርም አልከፈተችም ትናንት ሲያ ሜምበር አልሆናችሁ። አሁን ሜምበር ሁኑ። አሽከፈላችሁ 112 ሰዎች አላችሁ ወይ? እና ፍቅር እየሰበኩ ነው። እና ፍቅር ተስማምቶናል። ያ ፍቅር ይሻለናል። አዎ ፍቅር ይሻለናል። እኛ ከአራት ማዕዘን በኩል ተጎንትለን አንችልም። ስለሆነ ያው ፍቅር ይሻላል በሚለው እንለፈው። እኛ እኮ አንወክልም። እሺ ውዶቼ፣ እኛ ስንራገጥ አይክፋችሁ። ቢራቢሮ ፋሚሊ መሆናችሁ ፎርፎ ገና ይበላችሁ። ደናድራችሁ ፈልግም። በቃ ዝምታ ራሱ እኮ በጣም ነው። በቃ ምንም አያስፈልግም። አስነጣሽ ወይ ምንም አያስፈልግም። ወዲያ ተራገጡ። በቃ ምንም አይምሮሽን የሆነ መሀይብ አንድ መሀይብ ያልተማረ መጥቶ ያንቺን አይምሮ ሊበክለው አይችልም። እንደውም መሀይቡን መመለስ ነው ያለብሽ፣ ማስተማር ነው ያለብሽ። ይኸውልሽ ፍቅር አንድ ነገር ልንገርሽ። አሁን የሰው ልጅ ሁሉም ጸባዩ አንድ ሊሆን አይችልም። የሆነ በአጋጣሚ ስክሮል ስታረግ ይፈልገሽ እኮ አይደለም የሆነ ወስዶ ቁጭ ያደርግሻል። አሁን የዛን ዕለት እሱ እውነት በስነ ስርዓት ኮሜንት ራሱ አልተጻፈም። ከዛ በኋላ ስክሮል ሳረግ ነው የመጣልኝ እሷ ማለት ነው። ከዛ እኔ ማምና እኮ ያምሻል። ብዙ ሰዎችም ደግሞ ዶሮ ሪካርድ የሚባለው ታውቂዋለሽ? ሴቷ ዶሮ ሪካርድ እሷ ራሱ በጣም ቅኔ ተናግራለች። በጣም ማለት ነው፣ በጣም ከመጠን በላይ ማለት ነው። ሰው ቅኔ ምንም አያደርግም። ሰው ላይ አሽሙር መያዝ፣ አሽሙርተኛ መሆን ይሄ በቂ ሰው አያደርግም። አሁን ልናገር እኛ አንናገርም አትናገሩብኝ ብላለች። ለዛም ነው ፋሚሊው ዝም ያለው። ስለዛ አይቶ ማለፍ የማይችለው ሰው ነው እየተራገጠ ያለው። ስለሆነ እኛ አንወክልም። በቃ ማናችሁም ሊከፋችሁ አይጠበቅም። እና እናንተ ደግሞ በእኛ ምክንያት ልትወነጀሉ ምንም ሎጎ የለም አጠገባችን ላይ። ስለዛ ምንም አንተራስ ጀምር ማሬ ድንገርሽ ውዴ የየራሳችን ባህሪ ያለን ነው። ነገር ግን አሁን አንቺ ድንገርሽ አሁን አንቺ እኔ የሆነ ሰው ጋር ተጣላሁ፣ አንቺ ለኔ ያግዘሽ እኔን የሚላኩኝን ሰዎች ረገጥሽ አይደለ? እኔ ካስረገጥኩሽ በኋላ መልሼ እዛ ቤት የምገኝ ከሆነ ምን ጥቅም ምን ጥቅም? ራሴን የማላስከብርልሽ ከሆነ አንቺን አስቤ አንቺ ከሁሉም ጋር እንዳትባይብኝ ብዬ ከማንም ጋር እንደዚህ ነገር ከሚጎነጉኑብኝ ሰው ጋር ካራኩኝ ነገር የሚጎነጉኑብኝ ሰው ጋር ሂጄ እየተሸጎጥኩኝ እዚህ ጋር ሰው እየተባላ ምን ጥቅም? ስለዚህ
ነገ አብሬ ልመጣ ዛሬ ላይ ማንም እንዲሰዳደብ አያስፈልግም። ገባሻ? ዝም በምትለው ነገ አብራ እንደምመጣ ስለምታውቅ ነው። ራሷን ብቻ ነው የምታዳምጠው። ፍቅር አንዴ እየሰማሁሽ ነው። ቆይ ልመልስላት ብዬ ነው ለእሷ። ቆይ እና ማንም ለማንም መልስ መስጠት አከናንባት አለው። መልስ መስጠት አያቅተኝም። እኔ በራሴ ራሱ ብዙ መልስ የምሰጣቸው ነገር እንደ አንድ ተከታይ አሁን የሆነ የሚሰማሽ ስሜት አለ። አሁን የምትወጂው ሰው ዝም ብሎ ባላሰብሽ ቦታ አንቺ በማጠብቂው ቦታ ሲነሳ አንቺ ስለተጣላሽ ጓደኛሽ ስለተራገጠ ሄደሽ ተራገጪ ማለት አይደለም። ሶ ስትሬት ስታይ ጥፋተኛ ከሆነ ጓደኛሽ ለማገላገል ትሞክሪያለሽ እንጂ በጥፋተኛ ስለሆነ በጥፋቱ ላይ ጥፋት አትጨምሪም። አንድ ሰው አንቺ ስለተጣላሽ ከዛ ሰው ራቂ ማለት አይችልም። እና ደግሞ ከአብሮ አደግሽ ከዛው ከስጢፍ አስበሽዋ ይመጣዋል። እኔ ፍቅር ለዚህ ነው አሁን አስታሚሽን አድርጋ እንደዚህ እያለች ብዙ ነገር የምታወራው ማለት ነው። ከዛም በፊትም ምላሷ አልፏል። አሁንም ድጋሚ በጣም ነው የሚያስጠላው። ከምር እሺ ሚውት አድርጉ። አንድ 79 ሰዎች እዚህ አላችሁ 84 እኔ መናገር የምፈልገው ነገር ቢኖር ሁሉም ቦታ ዞር ዞር ብዬ እያየሁ ነበርኩኝና ባይዛዊ ማለት ነው አንድ ሰው የሆነ በቃ አይደል የኛ ደግሞ ቢብራብሮ ፋሚሊ ጸባያችን የሆነ ሰው የሆነ ነገር ካደረገ ያን ሰው አይተን ኮሜንት ላይም ከሆነ ኮሜንት ላይ የሆነ ነገር ሲኮመት ካየን ያንን ነው የምናደርገው። ጥሩም ሆነ የሆነ ስድብም ሆነ ሰውን ቤተሰብ አይተን ነው የምናደርገው። ስለዚህ እኔ ለእናንተ ደግሞ መናገር ፈልገው ነገር ቢኖር እኛ ብዙ ስራ አለብን። ቢራቢሮ ፋሚሊ ገና ብዙ ስራ 2 3 4 እያለ ይደገማል እና አሁን እያደረግን ያለውን ነገር እኛን እንደማይመጥን ነው። አይኖ ይሰድቡ፣ ፎቶ መለጠፉ፣ መዘቅዘቁ ይሄ እኮ አዲስ አይደለም ጋይስ፣ አዲስ አይደለንም። ለምንድን ነው ቆይ ሁሉ ጊዜ አዲስ ነገሮች የምንሆነው? ይሄ ሁሉ ጊዜ የተለመደ ነገር ነው። ስለዚህ ኢግኖር አድርገን መተውን ያለብን እንጂ እየተከተልን የኮሜንት ላይ እየሰጠን አውቃለሁ እኮ ጨዋ እንደሆናችሁ በጣም ባይዛዊ እግዚአብሔር ምስክሬ። እኔ እንጃ ማለት እናንተ ቲክቶክን እንደምታንቀጠቅጡ አውቃለሁ፣ እናውቃለን። ግን ደግሞ አሁን ደግሞ ጊዜያችን የኛ ምንድነው የምንናገርበት ሳይሆን በዝምታ የምንሰራበት፣ ዝም ብለን የምንሰራበት። እስቲ እንማር። ቢያንስ ከእሷ ብዙ ጊዜ ትናገራለች አይደል ጃን፣ ዝም በሉ ትላለች፣ አታውሩ። እናንተ ባወራችሁ ቁጥር እናንተ በጣም ቫይራል ስለሆናችሁ ነገሮች ቫይራል ይሆናሉ። ስለዚህ እነዛ የሚያወሩ ሰዎችና የሚንጫጩ ሰዎች ቫይራል ስላጡ ነው፣ የሚያቸውን ስላጡ ነው፣ የሚጠይቃቸውን አሁን በእኛ ላይ እየተደረገ ያለውን ነገር ስላጡ ነው። በቃ ማጣት ደግሞ ብዙ ነገር ያስወራል፣ ብዙ ነገር ያስብላል። ቅናትም ይሁን በቃ ምንም ነገር ቢሆን ማለት ነው። ስለዚህ እኛ ማድረግ ያለብን የጃኒን አካውንት ኮፒ ሊንክ ማድረግ፣ እኔ እንትን አስነጣሹ ኮፒ ሊንክ ማድረግ። እኛ እዚህ ቁጭ ብለን ስለዚህ ነገር ስናወራ ሌላውን ቤቱን ከፍተና እንዲያወራ ነገሮች 4 3 ቀን 5 ቀን ይሄዳል እግዚአብሔርም። ስለዚህ አሁን ዛሬ እናቁምና የጃኒን አካውንት ኮፒ ሊንክ እናደርግ። ይሄ የሚሰጠውን ኮመንት ስለ ጃኒ መጥፎ አትመልሱ። እንዴ አዲስ ናችሁ ወይ? ትላንት ነው የመጣችሁ ወይ? አይደለም። ስለዚህ እኛ ብዙ ስራ አለብን። የዶክተር ፊበንን አካውንት 100 እንትን ፎሎ እናስገባው። ከዛ በቃ ስራችን ይሄ ነው። ከዚህ በኋላ መልስ መስጠት እኮ ቀረ እኮ ድሮ ነው የቀረው። የጃኒ ፋሚሊ መልስ መስጠት ኮመንት ላይ መሯሯጥ ድሮ ነው የቀረው። አሁን ስራ ላይ ነን። አሁን ብዙ ነገሮች ይጠብቁብናል። ብዙ ነገሮች 3 4 ነገሮች ስለሚጠብቁብን ብዙ ስራ ስላለብን ሳይበዛብን ነገሮችን እያቃለልን ብንራመድ፣ እነሱ ምንም ይበሉ እነሱ ምንም ይናገሩ በቃ ንቆ እኮ መተው እኮ ራሱ አንድ መልስ ነው፣ አንድ ስድብ ነው። ዝምታ እኮ ብዙ ነገር ይባላል እንዴ! ዝም ያለው ሰው እኮ ብዙ ነገር የተናገረን ማለት ነው። ስለዚህ እናንተ ዝም ስትሉ ትናገራላችሁ ማለት ነው። በጻፋችሁ ቁጥር ምን ይመጣል? የሚጨመር ነገር አለ? ለእናንተ የሚጨመር ነገር የለም። ለጃኒ ለዛ ሰው ማለት ነው። ማውራቱን እነሱ የሚቀጥሉበት፣ እኛም ስራችን እንቀጥልበት። ስለዚህ እኔ ብዙ ሰው አይቻለሁ ሲናገር፣ በጣም ብዙ ሰው እንትን ማለት አሁን ጠዋት ራሱ ማለት ነው ኮመንት ላይ ስለ ጃኒ የድሮ ፎቶ ሲለጠፍ አዲሱን አያስፈልግም። ማርያምን ነው የምላችሁ። ስክሮል አድርጋችሁ እለፉ።
አትለጥፉ። በየቤታው የእሷን ፎቶ አትለጥፉ። የሆነ ኮመንት ላይ ሄዶ ፎቶ ይለጠፋል። ድሮ አዲሱን ትለጥፋል። አያስፈልግም። እነሱ የሚፈልጉት ይሄንን ነው። አቴንሽን ነው የሚፈልጉት። አቴንሽን ያጣ ሰው ነው እንደዚህ የሚሆነው። ስለዚህ እንዲያው በምትወዱ በመድኃኒዓለም ቆይ ዝም ብላችሁ አንዴ ላውራ ታወሪያለሽ። ቆይ የጃኒን አካውንት እዚህ 86 ሰዎች ያላችሁ የጃኒን አካውንት ኮፒ ሊንክ እናድርግ። ስልክ 2 ሰው ያለው እንክፈት። ስለዚህ ነገር እንስጋ በመብራን። ይሄ እኮ በቃ በጣም ሲምፕል የሆነ ነገር እኮ ነው። በጣም መወራት የሌለበት ራሱ። ስለዚህ እባካችሁ ኮፒ ሊንክ እናድርግ። አሁን የኮፒ ሊንክ ጊዜ ብናወራ ደስ ይለኛል ማርያም። ስለዚህ ነገር ባይወራ እኛ ከምላሳችን የወጣ ነገር ሁሉ ቫይራል ነው። ቫይራል ነን። ቢራቢሮ ፋሚሊ ቫይራል ነው። ብቻውን ቫይራል ነው። ስለዚህ የምናወራት ነገር ሁሉ ቫይራል ስለሆነች ሁሉም ይፈልገናል። ያም ይፈልገናል። ወዳጅም ጠላትም እንድንናገር ይፈልጋሉ። ለምን? አቴንሽን ስለሚፈልጉ። ስለዚህ እኛ ደግሞ ራሳችን ማስከበርና ራሳችን ከፍ ማድረግ ያለብን በዝምታ ነው እና አጀንዳ ላይ አጀንዳ ባንፈጥር እርስ በርስ ተጋግዘን ተያይዘን ነው። እስካሁን ድረስ የሁላችንም ጸባይ አንመሳሰል አለ። እኔ በጣም እየገረመኝ እግዚአብሔርን እና ኮፒ ሊንክ እናደርግ። በቃ እኔ የምላችሁ ነገር አውቃለሁ፣ ውስጣችሁ ይረበሻል። ጃኒን ስለምትወዷት ስትሰደብ ስታዩ ማለፍ ግን እንቻል። አንዳንዴ ደግሞ መቻልን እንልመድ። አንዳንዴ ኤክስፕሎር ማድረግን እንልመድ። ማሳለፍን እንልመድ። አንሳደብ። የእኛ ልጆችም የሚሳደቡትን ልጆች ኮመንት ላይ ሄደን ትክክል እንደዚህ ማለት ሳይሆን አይ በቃ አያስፈልግም። አሁን እቺ ቪዲዮ ሰርተሻል፣ ቀጣይ አትስሪ፣ አትስጪ፣ ፊት አትስጪ፣ በቃ ንቀሽ ምተው ነው። እንደዛ ነው ማለት ያለብን። ስለዚህ እባካችሁ የጃኒን አካውንት ኮፒ ሊንክ እናድርግ። የዶክተር ፌቨንን አካውንት 100 እናስገባ። ቻሌንጁ ተቀላቀሉ። በእግዚአብሔር ስም እንዲታውጡ በቃ ይሄን ነገር የምትወዷት ከሆነ ጃኒን የምታከብሯት የምትወዷት ከሆነ የጃኒን አካውንት 2 ስልክ ያለው ሰው ይግባና ኮፒ ሊንክ ያድርግ። ለወሬ ጊዜ የለም እንዴ! 3-4 አምባሳደር ገና እኮ ብዙ ነገር ይጠበቅብናል እንዴ! ዓለምን እኮ ነው የምንዞረው። ታሪኮች እኮ ይሰራሉ። ታሪክ ለመስራት ደግሞ እያወርን እየተናገርን በየቤቱ የተከተልን አይደለም በዝምታ እና እኔ ማርያምን ነው የምላችሁ። እኔ ጃኒን ሳደንቃት 4 ዓመት በደንብ ደግሞ ከስወዳቸው 2 ዓመት ሆኖኛል ማለት 1 ዓመት ያው 2 ዓመት ነው። ግን እንደ ቢራቢሮ አይነት ፋሚሊ ራሴ ቀናባችኋለሁ። በጣም ነው የምቀናባችሁ። ፍቅራችሁ ታንቀጠቅጡታላችሁ። ዝም እንበል እስቲ፣ ጸጥ እንበል፣ ከስራችን እንስራ። ገና 3-4 አምባሳደርነት ይጠበቅብናል እንዴ! ልጃችን እኮ ከቲክቶክ አልፋ የሀገሪቱ ትልቁ ሚዲያ ላይ እኮ ቀርቦ ላይ እኮ እንትና ቀርባለች። ቆይ አንድ ጊዜ ላውራ። በነገራችን ላይ ጃኒ እንውጣ ስራ ላይ ነው የሚል አንድ ላውራውና ቶኪዮ ቆይ ታውራ ዩዘር ታውራ ቆይ አንዴ ሊወጣ ነው ስራ ላይ ስለሆነ ነው። እንዴት ናችሁ? በመጀመሪያ ደህና ናችሁ? እኔ ጃኒ መሰደቧ ይኸውልሽ፣ ስሙ አንዴ ሙይት አድርጉ። ጃኒ መሰደቧ አዲስ አይደለም፣ የእሷ ብርቅ አይደለም። ከድሮ አይደለም የምትሰደብ የምትባልም ከድሮ ነው። ይሄንን እሷ ግድ አይሰጣትም፣ ለእኛም ግድ መስጠት የለበትም። ይሄ ስድብ ምናምን ኮሜንት ላይ ፎቶ ምናምን የምትሉት ነገር ለእሷም ግድ አይሰጥ፣ ለእኛም ግድ አይሰጥ። ለምንድን ነው እኛ የእሷን ብቻ ስራ የእሷም ለምን ኮፕሊንግ አናደርግም? መሰደብና መረገጥ የፈለገ ሰው ይራገጥ። እነሱ ቤት ሄደን ኮሜንት ያለ መጻፍ፣ እነሱ ቤት ያለ መግባት። ይሄ ለምንድን ነው የማናደርገው? አንድ አይነት እኮ ነው የሚባለው ያለው በቃ ኖ አንድ አይነት ሳይሆን፣ አሁን እቺ ቅድም ፎቶ ምናምን አልሽ። የምን አይነት ፎቶ ተለጥፎ ነው? እኔ ያልገባኝም። ከማን ጋር ፎቶ ተለጥፎ ነው ያየሽው? የተለጠፈው ምስል እኛ አሁን የተለጠፈ ፎቶ ያዶና ፎቶ አሁን ያዶናና የእሷን ያየሁት እኔ የተለጠፈው ኖ በእንትና ያንን አይደለም አንቺዬ፣ ያንን አይደለም አንቺ። አሁን ነው እንደ ነቃሹ ከማለኛ እኮ እያወራን ያለ ነው ከቤታዮ ጋር በተጣላችሁ ስላልሆነ ከቤታዮ ጋር መቼ ኖ ከእሺ ከቤታዮ ጋር እሺ፣ አስረዱኝ መቼ ነው ተጣላችሁ? ተደማመጡ። ሲጀመር ከቤታዮ ጋር ጃኒ ፍሎራ እንዴ ነገር የለም። ሞዴሬተሮች ፋሚሊዎች ጋር ለእኔ መልሱልኛ። አንዴ መቼ ነው የተጣላችሁ? አስረዱኝ በስነ ስርዓት። ግን ማሬ
ተነጋገሩ። በቃ ያችኛዋ አሻሞረች ለምን ጌሙን ተጫወትሽ በሚል እየተነቋቆሩ ነው። ከዛ በኋላ ደጋፊዎቿ የዛኛይቱ የቤታዮ ደጋፊ ደግሞ ጃኒን እየሰደቧት ነው። የድሮ ፎቶ እያወጡ ምናምን ብዙ ነገር እያደረጉ እየተሳደቡ ነው። ስለዚህ ለእነዛ ሰዎች እኛ ደግሞ መልስ አንስጥ ነው እንጂ ከአዶናይ ጋር የሚያገናኘው ነገር የለም። ከአዶናይ ጋር ብትለጠፍ እኮ ፍቅረኛዋ ነው እንጂ ሌላ ምን ይጎልባታል? እሺ እኔ ስላላወቅኩ ነው። ሶሪ ቆይ አንዴ ቆይ እናቴ። እሺ ከቤታዮ ጋር ይሁን ከሌሎቹ ጋር ይሁን እኛ አይመለከተንም። ልጅቷ እሷ ተወች አይደለ? ልጅቷ ተጫወተች። ልጁን ነው አይደለ ያጫወተችው? እሷ እኮ ፈልጋ አይደለም እኮ የገባችበት፣ ለልጁ ብላ አይደለ የገባችበት። እነሱ አይምሯቸው የደነዘዘ ሰዎች ስለሆኑ እኛ ከነሱ ጋር ለምን እንትን እንላለን? ስድብ ለምን ከነሱ እንትን እንላለን? በቃ ይሳደቡ። ልጅቷ ተጫወተች፣ በቃ አለቀ። በጃኒ ሲጀመር ድሮም ትቀናለች። እሷ የታወቀ ነው ኦልሬዲ። እኔ ቤታዩን በጣም ነው የማከብራት፣ ግን ትቀናለች በጃኒ። በቃ አለቀ። 10% ሁሉም ሰው የሚያውቁ ሰው ናቸው። አሁን ደግሞ ከዲቦራ ጋር ምናምን እንትን ስላለች ነው ትናንትና ልጅቷን የምትቀናበት። ታያት በቃ አሁን በቃ ዝም በሉ ነው። ፍቅር ቆይ ፍቅር የማንንም ሊንክ እናስደርግ ተመልሶ የሚጫወቱ ናቸው። አንድ ነገር እኔ መናገር አዳምጡበት። ነገ አሁን የሚጫወቱ ናቸው። ስለዚህ ኮመንት ላይ ሆነ ለሚሰጠው የቤታዩ ፋሚሊ ቢፎስቱ ምን ቢሉ አዲስ አይደለም። ይሄ በየቦታው ተፎስቶ ያመጡ ነው። ስለዚህ ዝም በሉ በእግዚአብሔር። ስለዚህ እነሱ ሁለቱም ምንም አልተባባሉ። ፋሚሊ ለፋሚሊ እየተፎሳሰተ እየተሰዳደበ ነው። ስለዚህ ዝም በሉ። ለነሱ ኢግኖር አድርጋችሁ እለፉ። እስክኖር አድርጋችሁ እለፉ። ማንም የቤታ ፋሚሊ ቢፎስት ዝም ብላችሁ እለፉ። መልስ አትስጡ፣ አቴንሽን አትስጡ። እኛ ስራ አለብን፣ ብዙ ስራ ይጠበቅብናል። ስለዚህ አይቁሙ አሉ እኮ በጣም የኛ ልጆች እኮ ትልልቆች እኮ አሉ ፎሎሪ። አሁን ያስቸገሩ ትንንሽ ፎሎሪ ያላቸው ትናንት እንትን ያሉት ናቸው። በቃ ነገሩ ምንም ሳያጣሩ ከእንቅልፋቸው እንደተነሱ ያን ነገር ያሉ ከዛ ሄዶ ይሳደባሉ። መጀመሪያ ነገርን አጣሩ። ለመናገር ምንም ነገር ለማለት አጣሩ። ስለዚህ ትንንሽ ፎሎሪ ያላቸው ትልቅ እንትኖችን አታሰድቡ። ቆይ አንዴ አዊ ስሚኝ አንዴ ምናምን ለምትይ ከዛም በፊት እንደግፋለን። እኛ 3-4 አካውንት አለን። እኛ እዚህ ጋር የምንሳደበው የጃኒ ሎጎ የለም። እዚህ ጋር መሳደብ ካለብን እንደፈለግን እንሳደባለን። ማንም በማንም እንትን ላይ መረማመድ አይቻልም። የጃኒ ሎጎ ሳይኖራችሁ ጃኒን አትወክሉታ። የጃኒ ስም እያነሳች ስሚኝ ይውሪ አንዴ ስም አንወክላትም። ሰንበዲ የጃኒን ስም እያነሳች እኔ እንደዚህ ብባል እንደዚህ እዚህ ጋር ኮሜንት ያልተጻፈላትን ተጽፏል እያለች አንድ ሰው ስለተጣላ ከዛ ሰው አትጨመር ማለት አችም ትችያለሽ። ትክክል ነሽ። ግን እኔ እኮ ትክክል ናችሁ። ባይዘው ማንዚ የልቡን የተሰማው መናገር። ቆይ ፍቅር አንቺ እኮ ቤትሽ አንድ ሰው ሲናገር አንቺ እኮ ቤትሽ ነው። ኤኒ ታይም ታወሪያለሽ። እኔ ፍቅር እኔ ልውረድ ተናግሬ እኔ ምንም ነገር ክርክር አልፈልግም። እኔ መናገር ፈልገው ነገር ምንድን ነው? በቃ ነገሮችን ኢግኖር አድርገን ምንድን ነው የምናቆመው? ይሄን ነገር አቴንሽን አንስት በቃ እናንተ ስለዚህ የጃኒን አካውንት እባካችሁ ኮፒ ሊንክ እናድርግ። ገና ብዙ